አዳዲስ ነገሮች አሉ። አብርሃም ከሄርሜላ ጋር እንደተገናኘ ታውቋል። በዚህም እንግዲህ ሄርሜላ ይቅርታ አድርጋለታለች። በዚያም እንግዲህ በአንዳንድ ነገሮች ላይ ተስማምተው አብረው ለመስራትና ሩታና ፍቅርን ለመበቀል ተስማምተዋል። ምን ላይ ነው የተስማሙት? ለምንድነውስ ይቅርታ ያደረገችለት? እሱን ነገር እንግዲህ ከዚያው ጠይቄ ነበረ። በዚህ ጉዳይ እንግዲህ የምላችሁ ነገሮች አሉ። በሌላ በኩል የአብርሃም ቤተሰቦች ሩታን አግኝቷት ነበር። የተፈጠረውንም ነገር እንግዲህ ሰምተው ከሩታ ጋር እንዳወሩ ነው የታወቀው። በዚህም እንግዲህ በሩታና በቡዜ መካከል እንግዲህ አደገኛ ጸብ ተነስቶ ነበረ። ይሄስ ምን ሆነ? እንዴትስ ነው የተከሰተው? የሚለውን ነገር ጠያይቄ ነበረ። በዚህ ጉዳይም እንግዲህ ብዙ የምነግራችሁ ነገሮች አሉ። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ ቶሎ ማደርሳችሁ ይሆናል። ለእናንተም ቀድሞ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ገባለሁ። በመጀመሪያም እንግዲህ አብርሃም ትላንትና ከሄርሜላ ጋር መገናኘቱ ነው የተሰማው። በዚህም እንግዲህ ሄርሜላን አግኝቶ በጣም ብዙ ነገሮችን አውርተውና በብዙ ነገሮች ላይ ተስማምተው እንግዲህ አንድ ላይ ለመስራት እንዳቀዱ ነው የሰማሁት። ኤዲተሮቻቸው እንደነገሩኝ ከሆነ እንግዲህ ሩታና ሄርሜላ ባደረጉት ነገር እንግዲህ ሁለቱም ልጆች ተጎጂ ነን ብለው እንደሚያስቡ ነው የተሰማው። በዚህም እንግዲህ አሁን ላይ ሁለቱ አብረው ሆነው እንግዲህ ከዛ የተቃጣባቸውን ችግርና ጥቃት አንድ ላይ ሆነው መመከት እንደሚችሉና በዚህም እንግዲህ ሁለቱም ተስማምተው መበቀል እንዳለባቸው ነው ያቀዱት ማለት ነው። በዚህም እንግዲህ አብርሃም ይቅርታ ሲጠይቃት እንደተሰማ ነው የታወቀው። በዚህም እንግዲህ እሷም ይቅርታውን አልተቀበለችውም ማለት ነው። አብርሃም እንግዲህ እስካሁን ለተፈጸመው ነገር ሁሉ ይቅርታ፣ እኔም እንግዲህ ተጭበርብሬ ነው እንጂ እኔም ምን እንዳደረጉኝላ አላቅም በሚል ሁኔታ እንግዲህ ልጅቷን ይቅርታ ለመጠየቅ እየሞከረ እንደነበረ ታይቷል። ነገር ግን ደግሞ እንግዲህ እንደዛ ስትለምነውና እቺ ልጅ ልክ አይደለችም፣ ምን እያደረክ ነው ብላ እንግዲህ እንደዛ ስትሟገት ነበረ ሄርሜላም። በዚህም የተነሳ እንግዲህ እሱ ሊሰማት አልቻለም። ጭራሹኑ እንግዲህ ከፍቅር ጋር ሆነውም በጣም እያላገጡበት እና በጣም እየሳቁባት እንደነበረ ሁላችንም የምናስታውሰው ነገር ነው። እሱንም አንስታ እንግዲህ እንደዚህ ስታደርጉኝ ነበረ። ይሄ ነገር ደግሞ እኔን እንግዲህ ክብሬን ያስነካ ነገር ነው። በአንተ ተስፋ አልቆርጥም ብዬ አውቃለሁ። ኦፍኮርስ አልቆርጥብህም። ነገር ግን ደግሞ ለእንደዚህ አይነት ነገሮች ይቅርታ ማድረግ አሁን ላይ አልችልም፣ ጊዜ እፈልጋለሁ ስትል ነው እንግዲህ ሄርሜላ የተናገረችው ማለት ነው። ምክንያቱም ያኔ እንግዲህ እንደዛ አብጠልጥሎና እንደዛ አዋርዶ እንዳላካት አሁን ላይ መልሰው እንግዲህ ይቅርታ ስጠይቃት ይህን ነገር እንግዲህ ቶሎ ይቅርታ ለማድረግና ወደ ነበረበት ሁኔታ ለመመለስ ጊዜ እንደሚያስፈልጋትና አሁን ላይ ምንም ነገር አይምሮ ውስጥ እንግዲህ እንደሌለ ነው የተናገረችው ማለት ነው። እንግዲህ ትላንትና እንዳያችሁት አብርሃምም ፍቅርን አግኝቶ ለምንድን ነው እንደዚህ እያደረግሽኝ? ምን አስበሽ ነው እኔ እንደዚህ ለማታለልና ለማጭበርበር እየሞከርሽው? እንዴትስ ብቻ ነው? ምንድን ነው ያላለቀ ነገር አለሽ ወይ ብሎ እንግዲህ ሲጠይቃን ነበረ። በዚህም የተነሳ እንግዲህ ፍቅር እሷ ጋር ምንም ነገር እንደሌለና አብርሃም እሷን ጎድቷት እንደሄደ አሁን ደግሞ ወደ ሩታ ዞሮ ሩታን እየጎዳት ስለሆነ ያንን ነገር እንዲያቆም ለማድረግ እንደሆነ ስትነግረው ነበረ። በዚህም እንግዲህ የቆየ ችግር እንዳለባቸውና በመሀላቸውም ያልተፈታ ነገር እንዳለ በዚያም እንግዲህ ቂም ተያይዘው ሁለቱም እንዳሉ የሚያሳብቅ ነገር እንግዲህ ሲታይ ነበረ። ምክንያቱም ሁለቱም እንግዲህ ባለፈው ሁኔታዎች ሲወቃቀሱ አይታችኋል። ይሄም ደግሞ የሚያመለክተው እንግዲህ ማን ጥፋተኛ ማን በዳይ እንደሆነ እስካሁን እንግዲህ አልተወሳሰኑም ማለት ነው። ይህም ማለት እንግዲህ አንዱ እኔ ነኝ ጥፋተኛ ወይ እኔ ነኝ ጥፋተኛ ብለው ሳይወስኑ ጀስት ሁለቱም የየራሳቸውን ሰው ጠቁመው ብቻ ከዛ ህይወት እንደወጡና ይሄ ነገር እንግዲህ በአጭሩ እንዳልተቋጨ ያሳያል ማለት ነው። በዚህም የተነሳ እንግዲህ መጀመሪያ ፍቅር ወደ አብርሃም ስትሄድ እሱ አለመጠርጠሩ ይሄ ልጅ እንግዲህ ከነ ሩታና ከሄርሜላ ለመሸሽ እንዲሁም ደግሞ እንግዲህ ሄርሜላና ሩታን እንግዲህ እናንተ እንደዚህ ስትሆኑ እኔ ብዙ የሚፈልገኝ ሰው አለ፣ ስለዚህ እናንተ ቀራችሁም መጣችሁም ለእኔ ችግር የለውም የሚለውን ነገር እንግዲህ በወንድነቱና በቃ በክብሩ ላይ እንግዲህ እሱ ተፈላጊ እንደሆነና ከነሱ ውጭ ሌላም ሰው ማግኘት እንደሚችል ለማሳየት የተጠቀመው ስልት እንደሆነ ያሳያል ማለት ነው ሁኔታዎቹ። ምክንያቱም እንግዲህ የነበራቸው
እና ያቋረጡት ነገር ከፍቅር ጋር እንግዲህ ያልተቋጨ ታሪክ እንዳላቸው እያወቀ መልሶ እንግዲህ ልጅቷን መቀበሉ ለጊዜው እየደረሰበት በነበረው እንግዲህ በሩታና በሄርሜላ ጉዳይ ላይ እዚህ ጋር ምላሽ ለመስጠትና እንግዲህ እሱ እዚህ ጋር ሌላ ነገር አድርጎ እነሱን ለማናደድና ለመፎገር የተጠቀመበት ሁኔታ እንደሆነ ያስታውቃል። ያንንም ነገር ስለምታውቅ ነው ሩታይን ነገር የተጠቀመችበት። አብርሃም ሁልጊዜም ቢሆን የሆነ ሰው ወደ ህይወቱ አምጥተው የሆነን ሰው እያስቀና ከዛም ደግሞ እንግዲህ እነዛ በቃኝ ብለው ሲሄዱ ደግሞ ተመልሶ ወደ እነዛ ህይወት እየገባ መመለስና እንግዲህ አብሯቸው መሆንን የለመደ ሰው ስለሆነ ያን ነገር ስለምታውቅ አሁንም እንግዲህ የእሱን ቀጣይ ነገሮች እንግዲህ መገመት ስላልከበዳት ይህን ነገር ልትፈጽም እንደቻለች ነው እኔ የሚሰማኝ ማለት ነው። ሁኔታዎችም የሚያሳብቁት እንደዛ ነው። እንግዲህ ተመልካቾች በዚህ ጉዳይ ትጋሩኛላችሁ ብዬ አስባለሁ። በዚህ ጉዳይ እንግዲህ አሁን ላይ ልጁ በእልህ የተነሳ አሁን እንግዲህ ከሄርሜላ ጋር ሆኖ ደግሞ ድጋሚ ወደ ሩታና ወደ ፍቅር እንግዲህ ሌላ በቀሎችን ለመሰንዘር እየሞከረ ነው የሚገኘው። በዚህም እንግዲህ ሄርሜላ ተስማምታ አሁን ላይ አብሮ ለመስራት እንደተስማሙ እንግዲህ ነግሬያቸዋለሁ። አሁን ላይ እንግዲህ ሄርሜላ ይቅርታ ባታደርግለትም ነገር ግን ደግሞ አብራው ለመስራትና ሩታ የሰራቻትን ስራ እንግዲህ መልሳ ለመበቀል እንዲሁም ደግሞ አብርሃምን እንግዲህ ቆየም ዘገየም ይቅርታ ልታደርግለት ስለምትችል በዚያው ያንንም እንግዲህ ጊዜያት ለመጠቀምና አብራው ለማሳለፍ እንዲሁም ደግሞ በሌላ በኩል ደግሞ ሩታና ፍቅርን ለማጥቃት እንዲመቻት አድርጋ እንደሆነ ነው የታወቀው ማለት ነው። በአብርሃም ዙሪያ ግን እንግዲህ አሁን ላይ ሩታና ፍቅርን የመበቀል ብቻ ስሜት ውስጥ እንዳለ ነው የተሰማው። በዚህ ጉዳይ እስኪ ሀሳቤን ትጋሩኛላችሁ ብዬ አስባለሁ። እናንተስ ምን ታስባላችሁ? ይሄ ልጅስ ወዴት እየሄደ ነው? አሁንስ ጥፋቱን አምኖ ቢቀበል ምን አለበት? አንዳንዴ እኮ በቃ አጥፍቻለሁ ከተነካ ይቀራል የሚለውን ነገር እንግዲህ ተቀብሎ ወደ ህይወቱና ወደ ትክክለኛው መንገድ መሄድ ይቻላል። ይህ ልጅ ግን እንግዲህ እንዴት እንደዚህ ታደርጉኛላችሁ በሚል የተነሳሳ አሁንም ህይወቱ ላይ ለመቀለድና ሌላ ችግር ውስጥ ለመክተት እንግዲህ ነገሮችን እየቀመረና እንግዲህ ወደ በቀል ጉዞ እያደረገ እንደሆነ ነው እየሰማን ያለ ነው። በዚህ ጉዳይ ምን ትላላችሁ እናንተ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል እንግዲህ ሩታና ቡዜ መገናኘታቸው ተሰምቷል። በዚህም የአብርሃም ቤተሰቦች እንግዲህ ሩታን ለማግኘት ደውለው ዴቭና ቡዜ በመሆን እንግዲህ ሩታን አግኝተዋት እንደነበረ የታወቀው። ያደረገችውንም ነገር እንግዲህ ጠይቋት፣ እንዴት እንደዚህ ታደርጊያለሽ? እንዴትስ ነው ያልነቃንብሽ? ምን ያህል ብትችይበት ነው እንደዚህ እኛን ለማታለል የሞከርሽው? ሲሉ እንግዲህ ሲጠይቋት ነበረ። ሩታም እንግዲህ እናንተ ማድረግ ያልቻላችሁትን ነገር እንግዲህ አብርሃም እውነታውን እንዲረዳና አሁንም ጥፋት መንገድ ላይ እንደሆነ ለማሳየት ነው። እናንተ እንግዲህ ልጁን ለመመለስና ለመምከር አልቻላችሁም። ስለዚህ ያለኝ አማራጭ እንግዲህ በራሴ መንገድ መጠቀም እንደነበረና ለዚህም ደግሞ ቀላሉ ነገር የልጁን ድክመት መፈለግ ነበረብኝ። እሱንም አግኝቼ እሱን ነገር ተጠቅሜዋለሁ ስትል ተናግራለች። በዚህም የተነሳ ነው እንግዲህ ቡዜ እንዴት እንደዚህ ታደርጊያለሽ? እንዴት ለማጭበርበር እዛ ድረስ ትሄጃለሽ? ልጁ ካልፈለገ አልፈለገም ነው። በሌላ መንገድ በቃ በፍቅር እኮ ኖርማል አድርጋችሁ ነገሮችን መለየትና ሌላ ነገር ውስጥ አለመግባት ይቻላል። እንደዚህ አይነት ያህል ማጭበርበር ውስጥ እና ሰው ልከሽ እንግዲህ ከሱ ወገን አድርገሽ ልጁን እንደዚህ ማታለልሽ ልክ አይደለም። ምን እያደረግሽ ነው? ይህ ነገር ወደፊትስ እንዴት ያስተማምናችኋል? ስትል እንግዲህ ቡዜ ስትጠይቃት ነበረ። በዚህም እንግዲህ እናንተ ማድረግ ያልቻላችሁትን እንግዲህ ላደርግ ተገድጃለሁ፣ ልጁን እንግዲህ ወደ ቀልቡ ለመመለስ እየጣርኩ ነው ስትል ነው የተናገረችው። ነገር ግን ቡዜ እንግዲህ ለወንድሟ ተደርባ አንቺ እያደረግሽ ያለሽው ነገር ትክክል አይደለም፣ ይሄ እንኳን እነሱ እኛም ከዚህ በኋላ አናምንሽም በሚል እንግዲህ ልሰድባትና ልዘልፋት እየሞከረች እንደነበረ ተሰምቷል ማለት ነው። ነገር ግን ሩታ ከዚህ በኋላ ማናቸውንም አይሰማችሁም፣ እንግዲህ ማድረግ ያለብኝን ነገር ከማድረግ ወደኋላ አልልም። በተለይ ይሄ ልጅ እንግዲህ ልጁን አርፎ እንዲያሳድግና ልጃችንን ጥሩ ሁኔታው ላይ እንድናደርሰው ነው የምፈልገው። በዚህም እንግዲህ አልስማማ ብሎ ልጁ ወደዛም እዚህም ማለት ነው የሚፈልገው። ከህይወቴም ሊወጣልኝ አልቻለም፣ ወደ ህይወቴም ላስገባው ስል እንግዲህ እምቢ እያለኝ ነው። ስለዚህ ማድረግ ያለብኝን ነገር አደርጋለሁ እና በዚህ ጉዳይ እንግዲህ ጣልቃ ባትገቡብኝ ደስ ይለኛል መልሳላችኋለች ማለት ነው። እስኪ ተመልካቾች በዚህ ጉዳይ እስኪ የእናንተስ ሀሳብ ምን ይመስላል? ሀሳብ አስተያየታችሁን ከታች አስቀምጡልኝ።
ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቱንም አብሮት አዳዲስና ጥሩ የሆኑ ዜናዎች ሲደርሱኝ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።